ደግሞ ስህተቱ ምንድን ነው? እዛ ጋር እንዴት አገኘኸው ሲባል አይ እኔ እንኳን አንቺንም ላገኝሽ አልቻልኩም፣ ብሩኬንም በመከራ ነው ያገኘሁታል። ይህ ሰውዬ እርጉዝ መሆኗንም አያቅም፣ አግኝቷትም አያቅም፣ አውርቷትም አያቅም። ታዲያ እንዴት ነው አባት ነኝ ብሎ ሊመጣ ይችለው? የማያሳምን ነገር ነው። አየሽ ገኒ፣ እዚህ ጋር አሳማኝ ነገር ደግሞ የጨረቃ ፋሚሊ አውጥቶ እዚህ ውስጥ አስጥተውላቸው ይህን እንዲፎቷቸው እኮ ሲቀጥል ደግሞ በፎቶ ብሩኬኛን ሊያሳምነን ሞከረ። ኦኬ እኛ አይኖ ምን እንደሚሰሩ ስለምናቅ ነው። ግን አንዳንዶቹ የሚጨናነቁ ሰዎች አሉ። ፎቶ መረጃ ሆኖ ሊያሳምን አይችልም። ማንም ሰው ደግሞ ፍቅረኛ ስለሆንሽ አብረሽ ፎቶ ስለተነሳሽ አስረግዟል ማለት አይደለም። አይደለ ገኒ? አስረግዟል ማለት አይደለም። በፍቅር እኔ አንተ ጋራ በስራ ነው እንጂ የተገናኘሁት በፍቅር አልተገናኘ። እዛ ጋር መልሱ ምን ነበረ እንዴ? በፍቅር ነው የተገናኘ ነው። ከ6 ወር በፊት እኮ አብረሽ ነበርሽ፣ አስረግዝሻለሁ ቢል ጥሩ ሊያሳምን ነበረበት። እንደውም እሱ ነበረበት መናደድ የነበረበት ላይ እሱ ነበር ተናዶ እሱ ግን ምን አለ? ጸጥ ነው ያለው። ኧረ ተይ እንደዚህ አይሆንም ምናምን። አይ ተጣልተናል አለ እኮ። በዚህ መሀል ደግሞ ተጣልተን ተራርቀናል አለ። ቢጣላም እኮ ይኸውልሽ ታየች እንደ ድራማ ምን ማድረግ አለበት እኮ። ከ6 ወር እንዴት ተገናኘሽ ከኔ ጋር አልነበርሽም ወይ ምናምን ብሎ እንደ ቦይ ፍሬንድ ከሆነ ቢጣሉ የሆነ መናደድ የነበረበት እሱ ነበር። ጓለ እኮ ትንሽ እኮ ጓለ። ለዛ ናግራት ገኒሻ ገንዬ ልንገርሽ፣ እዛ ጋር እኮ እሱ እንደውም የቀዘቀዘበት ፓርት ምንድን ነው? እንደውም እዚህ ጋር ማውራት የማልፈልገው ነገር አለ ያለበት ፓርት አለ። እሷ እኮ ምን አለችው በግልጽ አማርኛ? እኔ ከአንተ ጋር ምንም ግንኙነት የለኝም ስራ ነው ያገናኘ ስትለው እሱ እንደውም ማስመሰል ማውጣት ነው። እንደውም እኮ ከዚህ ወር በፊት እኮ እኔ ጋር ነበርሽ ይህን ያህል ወራት ነው እንጂ ተራራቅ ነው ብሎ እንትን ነበረበት፣ የሆነ ሀሳብ መስጠት ነበረበት እንዲታመን። እዛ ጋር እሱ ጸጥ ነው ያለው። አይ እኔ ማውራት የማልፈልገው ልታስወሪ ነው አይባልም። እሷ እዛ ጋር መንደርደሪያ ሀሳብ ስሰጠው እሱ ደግሞ ከፍ ማድረግ ነበረበት። ደብሎ ይታይሽ አሁን አንቺ የሆነ ባልሽ ልበል እንግዲህ እንደኔ ወይ ተለቅ ያልሽ ስለሆነሽ አግብተሽ የምትኖሪ ስለሚመስለኝ ወይ ቦይፍሬንድ እንሂድና እንደ ወጣትነታችን ቦይፍሬንድሽ አንቺ ትሄጂና አይ አልተገናኘንም እኔ ታውቅሃለሁ ስትዩ አይናደድም እንዴ? መናደድ አለበት እኮ። ትክክለኛ ቦይፍሬንድሽ ከሆነ የንዴት ባህሪ እንዴት እንዲህ ነኝ ትይኛለሽ? ምንድን ነው ወይ ከእሱ ጋር ግንኙነት አለሽ እሱን ትፈልጊዋለሽ ማለት ነው ምናምን ብለሽ ጓ ነው የምትይው እንጂ በጣም ይናደድ። ያስብ በጣም ነው የሚናደድ። እንደ ብሩኬ ማለት እሱ እኮ ዝም ብሎ ኬለስ ሆኖ ነው የቆመው። አሁን ብሩኬ የሆነ ነገር ፕራንክ ስታደርገው እንዴት ነው የሚሆነው? እንዴት ነው ጓ የሚለው? ሚኪን ቤት ሲያገኝ ለምሳሌ ሚኪን አንድ ጊዜ መኝታ ቤት ሲወጣ እንዴት ነው የሆነው? እንደዛ የሆነ አክት ማሳየት ነበረበት። አበላሽቶታል። ጋር እንደኔ አበላሽቶታል። ሚኪን ብቻ ሳይሆን ማነው ሰው አሁን በቅርብ ሰዓት የመጣው ልጅ ዩቱብ ተከፍቶ ምናምን እሱ አሞኝ ቤት ሊያደርሰኝ ነው ብላ ፕራንክ ስታደርገው ገና ሲከፍት እሱ ምንድን ነው ያለው? እዛ ጋር ብሩኬ ያልሆነ ነው የሰራት አይደለም፣ ገለማምጧት ምናምን ነው። ይህንን ፓርት መጠቀም ነበረበት ልጁ። እንዴት ነው እኔ አንቺ ጋር ብዙ አመት አሳልፌ ብዙ የፍቅር ጊዜ አሳልፌ እንዴት ነው የምሸመጥጭኝ? የተሻለ ምን አግኝተሽ ነው ማለት ነበረበት። እዛ ጋር ጸጥ ነው ያለው ሞዛዛ። በነገራችን ላይ ግን እዚህ ጋር የምታዳምጡንም የምትጎበኙንም ሰዎች እኛ ሀሳባችንን አልቀየርንም። ድራማ ነው። በድራማው ላይ ነው አስተያየት እየሰጠን ነው። መጨረሻውን እንጠብቃለን እኛ። ምንም የተለወጠ ሀሳብ የለንም። እያዳመጣችሁም ከሆነ ምንም የተለወጠ ሀሳብ መቼም ግዴን አንገቴን ቢቆርጡኝ እኔ አልቀይርም። ቢኮዝ እነሱ እዛ ዘና እያሉ እየሰሩ ለእኛ እያሳወቁን እኛ የምንቀይረው ሀሳብ ምናልባት ያንን ለማስረዳት አሁን አመናችሁ ያው ምናምን ለማለት ከሆነ እኛ ምንም የተረበሽነው ነገር የለም። ድራማ ነው። በድራማው ላይ አስተያየት እንሰጣለን። በምናየው ነገር ላይ አስተያየት እንሰጣለን። እኔ ስላልነበርኩም ብዙ ሲጨፈር ነበር ትላንትና። ዛሬ ደግሞ እየተባለ ነው ስለሰማው ነው እንደዚች አይነት ነገር እንትና ቤት ኮሜንት ላይ ስላየውኝ ነው።
እየተጨፈረ ነበር አሉ እንዴ? እኔ ኮሜንት ላይ ነው ማን ነው እንደዛ እያሉ ነው አሉ። ይኸው አንዷ ምን አለች? ትናንትና ትጨፍር ነበር፣ ዛሬ ግን ወሽመጥ የተበጠሰ አለች። እንደዛ እየተወራ ነው ስለተባለ እኔ ምንም ሀሳብ የምቀይረው ነገር ድራማ ነው በአንዳንድ ነጥቦች ላይ ፍሰቱን የድራማውን ፍሰት አስቀየረው ያ የወጣው ድምፅ። ስለዚህ አሁን ከእንደገና እንደ ማቀዝቀዝ አሉና አሁን ደግሞ እንደገና ወደ ላይ ጎትታ ይዛው ወጣች ማለት ነው ልጅቷ። እና ዞሮ ዞሮ መቼም ቢሆን መቼም ድራማ ነው፣ ምንም እንትን የሚል ነገር የለውም። ያው ከዚህ በኋላ ተመልሰው ላይ ያገኙት የሚችል እድል ስለሆነ እነሱ እየሰሩ ዶላራቸውን ማግኘት ለደሞዝ ነው። እነሱም ደግሞ ሲኖ እና ደግሞ እንደዚች አይነት ሴት ራሱ በየቀኑ የሚያሳዩ ስላችሁ ተናገሪ አልሽኝ ትላንትና ትዝ ይልሻል። ልጅቷ ነገ ደርቃ ብትመጣስ? አሁን እኛ ሁላችንም ዛሬ ተደስተናል። ያበቃል ስትል ልጅቷ ነገ እንደውም አላውቅም አንተን ምናምን ብላ ብትመጣስ ብዬ ተናግሬ ነበር። ቪዲዮ ይሰራሉ አለች እኮ። እኔ ባይዘዌ ሲጨፍሩ እኔም ገምቻለሁ። አላወራም ብዬ ነው እንጂ እኔም ገምቻለሁ። እኔ ትናንትና ምን አልኩኝ? እዚህ ነበርን እያወራን እየተጫወትን ነበር። አይ እቺ ልጅ ግን እኔ ድርቅ ያለች ስለሆነ ካራክተሯ ልጅቷ ጠባዋ ድርቅ ያለ ስለሆነ ነገ ደግሞ ድርቅ ብላ የታውቃለሁ በቃ ምናምን ብላ እንዳረገዝኩ ነው ብላ ቀጥታ ብትመጣስ እያልኩ ነበር። እና እኔ እንደውም ቅድም ኢንቦክስ አረገችኝ። አንቺ ትንቢት ነው እንደ የምታነብዩ ምናምን አለች። እኔ ግን በነገራችን ላይ ጥቃቅኒቱ በሮችም እኮ ብለዋል አሉ። አላየሁኝም። የተረዳሁት ነገር ምን እንደው ታውቂያለሽ? አሁን እሷ ዛሬ እኮ እያወራች ያለችው ምንድን ነው መሰለሽ? ብሩኬ አንተ ራስህን ነፃ ለማውጣት የምትታገለው ትግል ነው እኔን እንደዚህ እያደረገኝ አለች እኮ። ምክንያቱም አሁን ብሩኬ እያረገ ያለው ፊት ለፊት አሁን ስራ ነው፣ ግን በሬል እንውሰደው እና እንደ ሬል እናድርገውና ነገሩን ምን መሰለሽ፣ እሱ አሁን እየተረዳ ያለው ልጁ የኔ አይደለም፣ እሱ ልጅ እንደሌለው ብቻ ነው በቃ ማሳመን የፈለገው ማንን? ሀይሜን እና ኦዲየንስን። ልጁ የኔ አይደለም የሚለው ላይ ነው ትግል ያለው። ግን ኦኬ ልጁ የእሱ አይደለም እንበልና ገኒ ኦኬ ልጁ የልጁ አባት መጣ። አዎ የልጁ አባት ይሄ ነው፣ አየሽ የልጁ አባት ይሄ ነው ብላ ብትለው ልጁ ደግሞ አባቱ አዎ እኔ ነኝ የልጁ አባት ብሎ ልጁ ቢመጣ ሀይሜም እሺ ይሄ የልጁ አባት ነው ብላ አምና ትቀበለው እንበልና ብሩኬም ደግሞ የልጁ አባት በመምጣቱ ደስተኛ ይሁንና፣ ግን ደግሞ አንድ ጥያቄ አለ። መቼም አይደለም ሀይሜ ኦዲየንስ የማይፈታው ጥያቄ አለ። በይ እንደ ሪል ስናስበው ምንድን ነው እዛ ጋር መጀመሪያ ላይ ሀይሜ አምናው ነበር፣ ከአንድም 2-3 ጊዜ አምናው ነበር። ብሩኬ ግን እንዳታምነው አድርጎ አወዛገባት። በምንድን እኔ ሊሆንም ላይሆንም ይችላል አላቅም፣ እሱን ፈጣሪ ነው የሚያውቀው ምን እንዳደረገች ብሎ አምታቷታል። ያንንስ በምን ይፈተዋል? ኦኬ ልጅ አለመኖሩን ብቻ ነው ትኩረት እያደረገ ያለው። ልብ በሉ ልጁ ላይ ነው እንጂ ትኩረት ያደረገው ካፉ የወጣትን ቃላት እኮ ልብ አላላትም። ያችን ቃልስ በምን ያደረጋታል? ኦልሬዲ 2 ልብ ሆኗል እኮ። ዛሬ ሀይሚ ደገመችለት። ልጁ ያንተ ላይሆን ይችላል አለችው። ግን እኮ አንተ አወዛግበኸኛል፣ ሊሆንም ላይሆንም ይችላል ብለህ እሱንስ እንዴት አለችው። አየሽ ይህንስ እንዴት ታወታላችሁ? በምን ይፈታል? ይኸውልሽ ብሩኬ ጋር ያልተመለሱ ብዙ ጥያቄዎች አሉ። እንዳይመለሱ ደግሞ አድርጎ የሚሰራው ብሩኬ አውቆ ነው እንዲራዘም ስለፈለገ እንዳይመለሱ አድርጎ ነው የሚሰራው። ለምን አሁን እሱ ሁል ጊዜ ጥያቄው ምንድነው? ልጁ የኔ አይደለም እመኝ ማርያምን ምናምን እያል ልጁ የኔ አይደለም። እንዴት ተገናኘን? ለምን መተህ አገኘሃል? እንዴት ተገናኙ? የት ተገናኙ? እንዴት ይሄ ነገር ሊፈጸም ቻለ የሚለውን እኔ አላደረኩም ቢለኝ አሁን የኔ ባለቤት እኔ አላደረኩም ይሄን ነገር ገንዘብ ወስደሃል ወይ? እንዴት ነው አብረን የነበረን ንብረት ይሄኛውን ገንዘብ ለምን ወሰድከው? እንዴት ነው የወሰድከው? ምናምን ብዬ ጠይቀዋለሁ። አሁን ገንዘብ አብረን አስቀምጠን ከሆነ ምሳሌ ነው የምሰጥሽ። ይሄን ገንዘብ ወስጄ ተጠቀምኩበት ቢለኝ ዝም አልልም ማለት እንዴት